ለምን ያህል ጊዜ ነው የነበረው ነው የምትይው ያልሽው? ይሄንን አመንከኝ? እሺ ዘመዴ አመንከኝ? በምን ምክንያት እንደሚያስፈራኝ ታውቃለህ? ምን ብሎ ነው አንቺን የሚያስፈራራሽ? እኔ ጓደኛዬ ቤት ሲሄድ የሚገርም ነገር በሩ ገብ ብሏል። ገባ ስል ሰው እየገደለ ነው። አንተ ከስኬ መጥፋት ጋር ተያይዞ እጅህ እንዳለበት የምታውቀው ነገር እንዳለ የሚያረጋግጥ ማስረጃ በስልክ ቅጂ ስታወራ መጣልኝ። ስንት አንገቴን ብታያነቀኝ ስንት ነገር እኔ አቤል አንተ ዘመዴ ስለሆንክ ብዙ ነገር ስላለ ሮባ ሰው እንዳይመስል። ሰላም ውድ ቤተሰቦቻችን እንዴት ቆያችሁልን? ይሄው ዛሬም እንግዲህ በአዲስ ጉዳይ ሳይሆን ተመሳሳይ በምንሰራቸው ከስኬ ጋር ተያይዞ አንዳንድ የሰማናቸው ነገሮች ስላሉ እሱን ለማጥራት እዚህ ተገኝተናል። ይህን ነገር ደግሞ ለማጥራት አጠገቤ ያለችው እጅጋየሁ ነው የምትባለው። ከኔ ጋር ቤተሰብ ነን፣ ዘመድ ነን፣ የስጋ ዝምድና አለን። ያው ለብዙ ጊዜ ተያይተን አናውቅም። እኔ ያው ሰፈር ላይ ቤተሰብ ላይ ጂጂ ነው የምንልሽ። እንግዲህ ካሁን በኋላ ሳወራ ጂጂ እያልኩኝ ነው የምቀጥለው ማለት ነው። ያው በስልክም በተደጋጋሚ ደውላ እየነገረችኝ የነበሩ ነገሮች ነበሩ። ያው እነዛን ነገሮች እኔ ለማመን በጣም የከበደኝ ነገር ነው የነበረው። ጉዳዩ ሙሉ በሙሉ ከሷ የምሰማት ነው የሚሆነው። ነገር ግን በጣም ከባድ ነገር ነው እየነገረችኝ የነበረው። ማስረጃ እነግርሃለሁ፣ ለመረጃ የሚሆን ነገርም እዚህ ስትመጣ አሰማሃለሁ ብላ የላከችልኝ ቮይስ ነበረ። እሱን ሰምቼዋለሁና በጣም አጠራጣሪ ነገር ነው የነገረችኝ። ያው ከዚህ በፊት በመሃላችን እንግዲህ ብዙ ነገር ተፈጥሯል። እኛ የምንሰራበት ቦታ ላይ ከስኬ መጥፋት ጋር ተያይዞ ያው ብዙ ጊዜ እርስ በእርሳችን ከውስጣችንም የተለያዩ ሰዎች እየተጠረጠሩ እየተከዱ መረጃም የተገኘባቸው ሰዎች በወንጀል የተጠረጠሩ በወንጀለኛነታቸው የተረጋገጠባቸው ሰዎች ወደ እስር ቤት የተላኩ ሰዎች አሉ። እንደዛም ሆኖ ግን ዛሬ እስቲ ከሷ ብሰሙት ይሻለኛል መጀመሪያ እኔ ከምነግራችሁ ማለት ነው። ትንሽ ግራ ያጋባኝ ነገር ስለሆነ ነው። ጂጂ እስቲ ምንድነው ጉዳዩ? ሻቢሉ እንዴት ነህ? ሰላም ነው? አለን። ያው ብዙ ጊዜ ቴክስት ምናምን ጽፈልህ ስላልመጣ አዝኜ ነበር፣ ግን አጋጣሚው ስለመጣ ደስ ብሎኛል። እና በጣም ያለው ነገር በጣም ከባድ ነው። ስለ ሮባ ነገር ነው የመጣው። እሺ። እና ሮባ በጣም ከባድ ሰው ነው። እንደዚህ እንደምታየው ሰው አይደለም። በጣም ከባድ ሰው መሆኑን ልነግርህ ብዬ ነው። አንተ ላይም ችግር ከሚፈጠር ይሄን ነገር ልነግርህ ብዬ ነው። ሪከርድም አድርጌዋለሁ። ሪከርዱን ማየት ትችላለህ። ብዙ የሚሰራው ነገር በጣም ከባድ ነውረኛ ነገር ነው የሚሰራው ነገር እና ይሄ ልነግርህ ነበረ። ያው እንደ ስጋዬም እንደ ቤተሰብም እንደ ቁጭ ብለን እንደማውራትም ይሄ ነገር ልነግርህ ነው የመጣሁት። ሮባ ማለት በጣም ከባድ ሰው ነው። በጣም ከምል በላይ በጣም ማለት እንግዲህ እዚህ ጋር መናገር ካለብሽ ጉዳዮቹ ምንድን ናቸው? ሮቤል እንደዚህ ለማለት ያው ስጋዬ ስለሆንሽ ብቻ አይደለም እኔ ማምነሽ እኔ የምረዳሽ ማለት ነው። ትክክለኛ ማስረጃ ትክክለኛ የሆነ ነገር መረጃ ለኔ መንገር አለብሽ። ትክክለኛነቱን ማረጋገጥ አለብኝ። ምንድን ነው ያደረገው ሮቤል? ሮቤል ማለት በጣም እንደምታየው አይደለም። ሮባ ማለት በጣም ከባድ ሰው ነው። ቪዲዮንም አሳይሃለሁ፣ ቅጅም አለ እልክልሃለሁ። እሱንም ማየት ትችላለህ፣ ያደረገውን ነገር ማለት ነው። ምክንያቱም አንዳንዴ እኔን ላታምን ትችላለህ። እና ሮባ ማለት በጣም ከባድ ሰው ነው። የሚገርም እኔን በጣም የሚያስፈራራኝ። በምን ምክንያት እንደሚያስፈራራኝ ታውቃለህ? ምን ብሎ ነው አንቺን የሚያስፈራራሽ? እኔ ጓደኛዬ ቤት ሲሄድ የሚገርም ነገር በሩ ገብ ብሏል። ገባ ስል ሰው እየገደለ ነው። እኔ በጣም ግራ የገባው ነገር ነው እየነገርሽኝ ያለሽው። ሮቤል ነው እንደዚህ አይነት ነገር የሚያደርገው? እና ይዋሽ ነው እንዴ? መቼም ምን አንተን አልዋሽም አይደል እንዴ? እንደው ሌላ ሰው እንኳን ብዋሽሽ አንተን ግን አልዋሽም። ሮቤልን ታውቂዋለሽ አይደለ? ከኛ ጋር አብሮ የሚሰራው ሌላ ሰው አይደለም። በደንብ ነው የማውቀው። የገዛ ጓደኛዬን እኮ ነው የገደላት ነው የምልህ እኮ። እኔ ይዋሽ መሰለህ እንዴ? የገዛ ጓደኛዬን ነው ሲገላት ያየሁት። እኔ ስለምን እንደሆነ አላውቅም። የገዛ ጓደኛዬን የገደላት። አንቺ ሲጀመር እዛ ቦታ ላይ ምን ልታረጊ ሄደሽ ነው? ጓደኛዬ ናት። እንደማንም እንደ ጓደኝነቴ ለጤቃ ስገባ አጋጣሚ በሩ ተከፍቷል። ገርበብ ሲል ሲገላት አየሁ። ከዛ በኋላ እኔ አስፈራራኝ። ይሄ ነገር ብትናገር ይገልሻለሁ፣ ይሄ ነገር ብታረጊ አሳልፌ ለመንግስት ሰጥሻለሁ፣ ብዙ ነገር አረግሻለሁ፣ አሳስርሻለሁ ምናምን ብሎ አስፈራራኝ። ምክንያቱም ከዛ ድረስ የቆየሁበት ምክንያት ማለት ነው። ከዛ በኋላ ያን እሺ ብዬ ፈራሁ። ምክንያቱም ያን ማረግ ግዴታ ስለሆነ ስለራሴ ስለምፈራ ያን የማረግ ግዴታ ስላለብኝ ዝም አልኩኝ። ከዛ ወደ ማታ አካባቢ ትንሽ ገርበብ ሰው ጭር ሲል አመቱ አስክሬን ቤቴ ያስተኛብኝ። ሮቤል አድርቆ አስክሬን አስገብቷል ቤቴ ውስጥ። ካላመንከኝም ስልኩንም ሪካርድ አድርጌያለሁ።
ቪዲዮም አለ እልክልሃለሁ ከፈለክ እሱንም እልክልሃለሁ ሳይሆን ታሳይኛለሽ አሳይካለሁ ሪከርድ የሚያደርጉት አለ አስክሬኑም እንደውም አንተ ስጋዬ ስለሆንክ ነው ለማንም እንትን ብያለሁ ያው 4 ቀን ሙሉ ሆነ አድርቆ ያስቀመጠብኝ እቤቴ ውስጥ አለ አስክሬን ራሱ የሚገርም ነገር አይደለም እሱ ማለት ነው እና ተጠንቀቀው ከባድ ሰው ነው ሮባ ማለት በጣም 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 አቤሎ እውነቴን ነው የምነግርህ በጣም ከባድ ሰው ነው እውነቴን ነው የምነግርህ ስለዚህ ይሄን ተጠንቀቅ በጣም ከባድ ነገር ነው የምነግርህ እኔ አላምንም እንዳትለኝ እኔ እንደውም ስጋዬ ቤተሰብ ነን ስለዚህ እናንተን መቼም አልዋሽም አይደለ ይሄ ነገርና እንድትጠነቀቅ ነው ይሄ ነገር ልነግርህ የፈለኩት እርግጠኛ ነሽ ረበስማ አላመንከኝ እኔ እኮ እንድታምነኝ ነው አይደለ ብዙ ጊዜ በስልክ ቴክስት ጽፌ እኮ እንደዚህ ብዬ በነገ ደግሞ ይጠለፍብናል ወይ የሆነ ነገር ይሆናል ብዬ ነው በአካል እንድትመጣ ብዙ ጊዜ የምደውልልህ በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። አሁን እያልሽኛለሽ ሮቤል እዚህ ቤት ድረስ ሬሳ ይዞ መጥቷል ነው እያልሽኛለሽ? አዎ ይዞ መጥቷል። እንዴ ምን ለምን ደግሞ አታምነኝ? ማለት እኔም እየጠራጠርኩ ነው እንዴ? ግራ የገባው ነገር እኮ ነው። እንዴት ማለት እንዴት ብዬ ነው ላምንሽ የምችለው? ስለዚህ ነገር እንዴት ነው ማታምነኝ? እኔ እኮ ግራ የገባኝ የእስክንድርን መጥፋት ስለምታውቅ ነው የገደላት። በቃ እሺ አሁን ሳታምነኝ ምን የሚያያይዘው ነገር ታዲያ አለ ከሱ ጋር እንዴ? መረጃ በሰጥበት ሲጀመር እሷ ደግሞ እንደዚህ አይነት መረጃ እንዴት ልታገኝ ቻለች? ታውቃለች። እንዴት ልታውቅ ቻለች? ስለነ ሮቤል ስለነ እስክንድር እንደዚህ አይነት ኃይለኛ የሆነ ማስረጃ ታውቃለች። ምክንያቱም ሲያወራም ታውቃለች። ስለዚህ ስለምታውቅ ነው። በቃ ነገርኩኝ። ዘመዴ እመነኝ፣ ስለምታውቅ ነው የገደላት። እባክህ እመነኝ። እንዴ ካላመንክ ቦይሱ ላሰማ እንዴ? እንዴ ለምንድን ነው አንተ? እኔ ስጋ ነኝ አይደል? መቼም ለሌላ ሰው በዋሽ ላንተ አልዋሽም አይደል? በምን ልታውቅ ቻለች? እስቲ በቃ ሲያወሩ ሰማች። እንዴት አድርጋ ነው ማለት? የሆነ እኔ እኮ ይኸውልሽ ቀደም እኮ እያልኩሽ ነው፣ ተጨባጭ የሆነ ማስረጃ ነው የምፈልገው። እንደዚህ ሲያወሩ ሰማች፣ በሰሚ ሮቤል ምናምን ብዙ የሚወራ እኛ እንድንጣላ እንዳንግባባ ብዙ የሚደረጉ ነገሮች አሉ። ይኸውልሽ እርግጠኛ ስለሰማችበት ነው ሊገላት የሞከረው አይደል? የነገርኩ እኮ ነው አይደል? እንጂ በጥርጣሬ ገና ለገና እንዴት ሰማች ምን ሰማች ድጋሚ ደግሞ እንትን በለ እንዴ ስለሰማች ሳያወራ በስራ ስለምታውቅ ነው፣ ጉዳዩን ስለምታውቅ ነው የገደላት። የእስክንድርን መጥፋት ስለምታውቅ ነው ወዲያው የገደላት። ምክንያቱም ሚስጥሩ ስለምታውቅ ነው የገደላት። እየነገርኩ እኮ ነው ማለት ምን ከዚህ በላይ ምን አይነት ማስረጃ ቅድም እዛ ትሰራ ነበር ነው ያልሽኝ? ሳሮ ሮቤል የሚሰራበት ቦታ ላይ ከካሜራ ጀርባ ብዙ ነገር ስለነገርኩ ነው መደጋገም። እዛ ስለምትሰራ የስራ ባልደረባ ስለነበረች ይሄን ነገር ስለምታውቅ ነው የሮቤልን መጥፋት ስለምታውቅ ነው የገደላት። እኔ እኮ ማለት ለመደጋገም እንዳይሆንብኝ እኮ በማለት ነው። እሺ አሁን ሳልገባም እንዴ ውድ ቤተሰቦቻችን እንግዲህ እያለችኝ ያለችው ምንድነው እኔ ከነሮባ ጋር ዴቭነስኬ ጋር መስራት ከመጀመሪያ በፊት እቺ ልጅ የተባለችው ሳሮን እዛ ቦታ ላይ ትሰራ እንደነበረ ነው። እኔ እንግዲህ ያው ብዙ ይሄን ነገር ሄጄ የማጣራው ነው የሚሆነው ማለት ነው። እዛ ቦታ ላይ አትሰራ እንደነበረ ምን አይነት ጸባይ እንደነበራት የተለያዩ ነገሮችን ስለ ልጅቷ ሄደን የምናጣራ ነው የሚሆነው። ዞሮ ዞሮ ግን እስካሁን ተጨባጭ የሆነ ማስረጃ እንደዚህ ነው ብዬ እኔ ላምንሽ የምችለው ምንም አይነት ነገር አላገኘሁም። ቮይስም አለ ብለሽኛል። ስለዚህ ካላመንከኝ ቮይሱን አዳምጥ እስቲ። ቮይሱ አይሻልም እንግዲህ በዚህ እንኳን አላውሽም። አዳምጥ ታቹ እሺ ግቢ ይርካል
እሺ ወደዚህ ላኪው፣ እኔ ላይ ላኪው። በምን ላክልህ? በሜሴጅ ላክ እንትን ላክልህ? ላኪው፣ ቴሌግራም ላይ ላኪው ወይ በኢሞ ላክልህ። ይሄን ያለ አተምነኝም የስጋ ዘመዱኝ ጭራሽ። ይኸውልሽ ጂጂ፣ ይኸውልሽ ይሄ እዚህ ጋር ዝምድና ምናምን አይደለም፣ ዘመዴ ስለሆንሽ አይደለም። ይሄን ሰሞን ሁላችንም በብዙ ሰዎች እሺ ላኪው ይህንን ነገር ይኸውልሽ ሁላችንም በብዙ ሰዎች እየተከዳን ነው ያለንበት ሁኔታ ያለው። ብዙ ሰው እየከዳን ነው ካጠገባችን ዘመድ ቤተሰብ የሚባል ነገር ቢከዳ ይሄ ማለት አሳማኝ ነገር ነው የምነግርህ። ይሄ አሳማኝ አይደለም ምናምን የምትለኝ ነገር እንደራሱ አልገባኝም። ይሄው ገብቶላል። እሺ እሱን የምሰማው ነው የሚሆነው። አስክሬኑን ገብተህ ማየት ትችላለህ እንዴ? እንየው አይደለ? እንየው እንዴ? ጭራሽ እንዴት አላምንሽም ትለኛለህ እንዴ? ይኸውልሽ እኔ ከዚህ በላይ ምን አይነት መረጃ ልስጥህ? እኔ እኮ ብዙ ጊዜ የምደውልልህ ብዙ ጊዜ አቤት ድረስ ቁጭ ብለን አውራ የምልህ እኮ ይሄን መረጃ ልሰጥህ ነው። ጭራሽ አላምናትም ምን አልትላለህ እንዴ? የልጅቷ መሞት ምንም አልመሰለም እንዴ? ምንም ብትሆን እኮ ጓደኛዬ ናት የሞተችው። ጓደኛችን ቤተሰባችን ብቻ ስለሆነ ሳይሆን የሥራ ባልደረባ ናት አይደል? አንድ ሰውም ሲጎዳ ሁላችንም ይሰማናል። ታዲያ ማለት እንዴት ነው አንተ 50 ቤተሰብ ስለሆነ ብቻ አይደለም ስለምናውቃቸው ብቻ አይደለም ማንኛውም ሰው እንዳይጎዳ ነው ስራም የምንሰራው ለዛ ነው። ቮይሱን አሁን የምሰማው ነው የሚሆነው ማለት እንዴት ነው ብዙ ጊዜ በቃ ማለት ወይ አላምንሽ ወይ ምናምን የምትለው ነገር አይደለም ማለት ሮቤልሽ ምን ሰዓት ነበር እዚህ የሚመጣው? ወደ ማታ አካባቢ ነው የሚመጣው። መቼ? አሁን በቅርብ ሰሞኑን መጥቶ ያውቃል? አዎ ወደ ማታ አካባቢ ይመጣል። የግድ አንተ መኖር የለብህም አይደለ? ወይ ደግሞ ሲመጣ መጣ ብዬ አልደውልልህም። ለምን ይሄን ነገር ቀድመሽ ማለት ዘመድ ነን አይደለ? ይሄ ነገር በተደጋጋሚ ኢቭን ሬሳውን እንኳን ያመጣ አሁን ሰሞኑን ነው የነገርሽኝ። ይሄንን ነገር ሰሞኑን ነው የነገርሽኝ ጂጂ፣ ሰሞኑን ነው የነገርሽኝ። ሰሞኑን ብነግርህ እኮ ብዙ ጊዜ ለምን ቀደም ብለሽ ይሄ ነገር እንደተከሰተ እንዴ? እፈራለሁ ለህይወት እያስፈራራኝ እኮ ነው ያለው። እኔ ልሙት እንዴ? ለምን አሁንሳ አሁንማ በአካል ስለመጣልኝ ነው እየደወልኩልህ እኮ ና ብያለሁ አይደል? አንተ ግን ምንም ቢዚ ለምን አይደለም ቢዚ መሆን ብቻ አይደለም። ይሄ ነገር ከተከሰተ ቆይቷል አይደል? ትንሽ ቆይቷል። ለምን ያን ያልነገርሽኝም? ቤተሰብነት አንተ ስለምን አልመጣም? ምክንያቱም በምን አውቄ እመጣለሁ እኮ ና ብያለሁ እኮ ቦይስም አለኝ ና ብዬ እኮ ስለ አንተ ስራ በጣም አሁን ነው ያልሽኝ። እንደዚህ ያልሽኝ እኮ አሁን ነው። በቃ ለህይወት ይፈራ። እኔስ ብሞት እንዴ? እኔስ ብሞት እዚህ ጋር እንዴ ብትነግሪኝ እኮ ይሄን ነገር እንደ እውነተኛ ትክክለኛ ሮቤል ይሄን ነገር አርጎ ከሆነ ማስረጃችንን ከያዝን ማለት ነው። አንተ ሮቤል አሁን ንጹህ ነው እያልከኝ ያለው ነገሮችን የምናጣራ ነው የሚሆነው። አጣራ ነገሮችን ታፍርበታለህ። እኔ በዛ እሱን የምናይ ነው ማን እንደሚያፈር ከዛ በኋላ ታፍራለህ። ወይሱንም አለ ይኸውልሽ አሁን ምርመራ ነው የምናደርገው። ይኸውልሽ ምርመራ ነው የምናደርገው። አስክሬኑን ማለት ነው እዚህ ካየን በኋላ እኛ አባዲና እንዲመጣ እናደርጋለን። አምቡላንስ እንዲመጣ እናደርጋለን። አምቡላንስ ከመጣ በኋላ እቺ የሞተችው ሴት ናት ብለሽኛል አይደለ? አሟሟቷን እንዴት እንደሆነ የምናጠናበት ነው የሚሆነው። ሪፖርቱን ካየን በኋላ እኮ እየተጠራጠርከኝ እኔ ግራ የሚገባኝ እየተጠራጠርከኝ ነው እንዴ? ትክክለኛ መረጃ እየሰጠሁህ ነው አይደለ? ለዛውም እኮ ለባዳ አይደለም ለገዛ ስጋዬ ነው የምሰጠው አይደለ? እንደ ዘመድ መሆኔ ይሄ ቦይሱ ነው። አስክሬኑ አለ። ከዚህ በላይ ምን ልጅቷ የሰራችው ባልደረባ ነበረች። ይሄን ምስጢር ስለምታውቅ ቤቱ የገደላት። እሺ ከዚህ በላይ ምን ላድርግ እንዴ? አንተ ምን እንደምትለኝ እሺ እንየው መሰለኝ አይደል? እንየው እንዴ? ና ተነስና ይኸው እንዴ ምን ነው ይሄን አለ ምን ተጠራጥረው ነገር ነው እንዴ? ነይ መብራቱ የቱ ጋር ነው? እስማ በመንፈስ ቅዱስ እኔ ብዙ ጊዜ ስለማየው አልደነግጥም። ግባና መብራቱን እስቲ አብሪው። እሺ አብረው ነው። እሺ አብረው ይሄ እሺ ለምን ያህል ጊዜ ነው የነበረው ነው የምትይው ያልሽው? ይሄን አመንከኝ? እሺ ዘመዴ አመንከኝ? እሺ እኛ ምንም ይሄንን ነገር አቤል እያመንከኝ ነው? አዎ ይሄው እያየሁት ነው ያለውን ነገር እያየሁት ነው። እና ወዲህ ዛኑ እኔ ይሄን ነገር ግን ተሸክሜ ነው ያለሁት። አየር በላት ጎረቤት እንዳያይብኝ። አይ ቆይ ተይው፣ እሱን የምናጠፈው ነው ማጥፋታ ብቻ እኮ አይደለም። አሁን ምንድነው መሰለሽ የምናደርገው ቀጥታ አሁን ቀደም እንዳልኩት ደውለን አምቡላንስ እንጠራለን፣ አሻራ የሚመረምሩ ሰዎች እንጠራለን። እየጠረጠርኩሽ አይደለም፣ ይኸውልሽ እየጠረጠርኩሽ አይደለም። ታዩ ምንም አሁን እኮ ሊበራ ነው ጭራሽ። አይ ቢሆንም እንዴ ቀባሪ ልጣሪ ደግሞ እናንተ መጀመሪያ በሚስጥር የነገርኩት ዘመዴ ነብዬ ነው አይደለም። አሁን ይኸውልሽ የህግ አካል እንጠራለን። የህግም አካል ብትመጣ ቀስ ተብሎ ነው በሲስተም ነው ባንዴ ነው እንዴ? የህግ አካል እንጠራለን። ጥራ ይሄው ባይን ከእንግዲህ ካይነ በለ እንግዲህ ምን አለ? እሺ
ይኸውልሽ አሁን አንቺም ተባባሪ ነው መሆን ያለብሽ። ይሄ ነገር እንዴት እንደተከሰተ ከመጀመሪያው ጀምሮ እንዴት እንዳየሽ ለእኔ ነገርሽኝን። አዎ ትክክለኛ ሰው ከሆንሽ ይሄንን ነው የምናደርገው። ትክክለኛ ሰው ከሆንሽ አሳልፌ ይኸውልሽ ምንድን ነው የምትለኝ? እኔ ልሞት ብህ ነበርኩኝ እኮ እኔ እኮ ስጋህ ነኝ አይደለ? እየሰማሽኝ ነው? እኔ ልሞት ብህ። ስለዚህ ሚስጥሩን እንዴ ለምን ትሞቻለሽ? አሁን ታዲያ ምንድን ነው የምትለኝ? አሁን እኮ ነገሩን እሱስ እንዲጠየቅ አትፈልጊም? እሱ ይሄ ነገር አድርጓል እያልሽኝ ነው አይደለ? ታዲያ ቀስ ብለን ነው በሆነ ነገር ነው እንጂ ህግ ነው ትረሳለ እንዴ? ምንድን ነው የማደርገው? ቀስ ብዬ እንዴ እሱን እዛው እንደፈለከው ነገር አድርገው እንዴ። ጭራሽ ህግ ቦታ ካረኩኝ ወንጀለኛ ነኝ ቤት አስክሬን አስቀምጬ አይደለም። ይሄ ይኸውልሽ ይሄ ነገር ነገ ከነገ ወዲያ ሁላችንንም የሚያስጠይቅ ነው በህግ አካል። እኔ አያስጠይቅም አላልኩም። እንደዚህ አይነት ስራ አንሰራ። እኔ አሁን ቀጥ ብዬ ሄጄ ሮቤልን ስለዚህ ነገሮች እጠይቀዋለሁ። እንዴ ሮቤል እኮ አያምንልህም እኮ ታዩ። እሱ ችግር የለውም ባለጌ ሰው ስለሆነ አያምንልህም። አሁን ይኸውልሽ እሱ ሳይሆን ሮቤልን ሄጄ እጠይቀዋለሁ ስለዚህ ነገሮች የሰማሁትን ያየሁትን ነገሮች እጠይቀዋለሁ። ቮይሱንም እሰማዋለሁ አሁን እየሄድኩኝ። ስለዚህ የህግ አካልም እዚህ መጨረስ ያለባቸውን ነገሮች መተን ምንጨርስ ነው የሚሆነው። ስለዚህ እኔ አጋልጬ እስከሰጠሁት ድረስ ግን አደራህን ችግር የለም። አንቺ ነሽ አይደለም ነገሮችን አንቺ ነሽ የነገርሽኝ አልለውም። ግን ያሉትን ነገሮች መጀመሪያ ሄጄ ውድ ቤተሰቦቻችን እንግዲህ እንዳያችሁት እንደሰማችሁት ነው የነበረውን ነገር። ሮቤል እንግዲህ ዛሬም ተጠርጣሪ ነው እያለችን ያለችው እህታችን እዚህ ጋር እጅጋየሁ እያለችን ያለችው ይህንን ነገር ነው፣ ወንጀለኛ ነው እያለችን ነው። ሮቤል ይሄን ነገር አድርጎታል ወይ፣ ሮቤል ይሄን ነገር አላረገውም ወይ የሚለውን ነገር እስቲ አንዳንድ ጥያቄዎችን ሄጄ ሮቤልን መጀመሪያ ቆይ አንዴ ይቅርታ አድርጎታል ብለህ ነው እንጂ ማለት ያለብህ እንዴ አርጎታል አላርጎትም ሄጄ እኔ ሮቤልን አንዳንድ ጥያቄዎችን ለመጠየቅ እሞክራለሁ። ተከታተሉ፣ አብራችሁን ቆዩ። እንግዲህ ወዴት ልሄድ ነው? ምን አንድ ነገር ያልነገርኩህ ነገር አለ። ምንድን? ይሄ አባዲና ይሄ የህግ አካል ምናምን የምትለው ነገር አቁም። አንተ ራስህ በሲስተም ቃስ አድርገህ ጠይቃቸው። በሲስተም ማለት ቃስ አድርገህ አጣራ ያለውን ነገር እንጂ ይሄ አባዲና ይሄ የህግ አካል ጋር አትሂድ እያልሽኝ ያለሽው አሁን ምንድን ነው? ሮቤልን ሄጄ እኔ ራሴ ክትትል እንዳደረግበት ነው እየጠየቅሽኝ ያለሽው? እኔ ከዚህ በላይ በቃኝ። አስክሬኑ 4 ቀን ሞላው። ከዚህ በላይ በቃ። ግን ይሄ አባዲና የምትለው ይሄ የህግ አካል የምትለው ጋር አትሄድብኝ። እንደ ዝምድና እንደ ወገኔ እንደ ሰገዬ እንደምልህ እንዲሁ እራሱ መርምራቸው እንዲሁ አደራ። እስቲ እንግዲህ ልነጋገርና ከዲፍ ጋርም ያለውን ነገር መልሼ የምነግርሽ ነው የሚሆነው። እንደ ሰጋዬ እንደ ወገኔ እደውልልሻለሁ። ስልክሽ ክፍት ይሁን፣ እኔ እደውልልሻለሁ ያለውን ነገር። እኔ ከሌሎቹ ጋርም አንዳንድ የምንሰራቸውም እንደዚህ አይነት ስራዎች አሉ። ትንሽ ሌት እናደርግና ነገሮችን ለህግ አካል ከምናገራችን በፊት በራሳችን መንገድ የምናደርጋቸው አንዳንድ ምርመራዎች አሉ። ከዚህ በፊት የሰራናቸው እንደዚህ ለማድረግ እንሞክራለን። ቮይሱንም እንሞክራለን፣ ቃል ገባልሻለሁ፣ እንሞክራለን። ዞሮ ቮይሱንም እየሰማሁት ነው የሚሄደው። አሁን አልሰማሁትም። እንግዲህ ቤተሰቦቻችን ያው እያለችኝ ያለችው ምንድን ነው በራሳችን መንገድ ነገሮችን እንድንከታተላቸው ኢንቨስቲጌት እንድናደርጋቸው ነው እሷ እየፈለጋች ያለችው። ሮቤል ለምን አደረገ ይህንን ነገር? እውነትስ ሮቤል ይህንን ነገር አድርገዋታል? እስከዛሬ እንግዲህ የተለያዩ ነገሮች የደረሱብን ነገሮች አሉ ከሮቤል ጋር ተያይዞ። ከአንድም 2-3 ጊዜ እንደዚህ አይነት ነገሮች ሀፕን አድርገው ነበረ። ወንጀለኛ ነህ ተብሎ የነበረበት ጊዜ አለ። ወንጀለኛ አልነበረም፣ የተጠረጠረባቸውም ጊዜያቶች ነበሩ። በራሱ መንገድም በእኛም መንገድም ነገሮችን ደግሞ ያጠራንበት ነገሮች ነበሩ። አሁንስ ምንድን ነው የሚያጋጥመን? እንከታተል። እንዴት ነው ሮቤል? ሰላም ነው? አለን። እንግዲህ በተደጋጋሚ የተለያዩ ነገሮች እንግዲህ ከእስኬ መጥፋት በጠፋበትም ሰዓት አሁንም እንግዲህ የተለያዩ ያው ውጣ ውረዶች እየገጠሙን ነው። እስኬም ጠፍቶ በነበረበት ሰዓት ያው ተከስቶብን የነበረ ነገር ነበረ። እነዛን ነገሮች ያው በቻልነው መንገድ ለመፍታት ሞክረናል። አንተም በራስህ መንገድ የሄድክባቸው ብዙ ርቀቶች ነበሩ፣ ስምህን ለማጥራት ስምህን ለማደስ ማለት ነው። እኛም ደግሞ መጀመሪያ ነገር ሲከሰት ያው አጠራጣሪ ነገሮች ነበሩ። እኛም እንደ ጓደኛም እንደ ስራ ባልደረቦችም እንደ ስራ ባልደረባም ነገሮችን ለመከታተል ሞክረናል። በተለያየ መንገድ መልኩ ተጋግዘን የነበሩትን ነገሮች ለማጥራት ሞክረናል። ያው ዛሬም አሁን ይህን ስልህ እንግዲህ ዝም ብዬ አይደለም አሁን የምነግርህን ነገር ማለት ነው። ከመሬት ተነስቼ አይደለም እንደዚህ የምነግርህን ነገሮች ማለት ነው። የደረሱኝ አንዳንድ መረጃዎች አሉ፣ ተጨባጭ
ማለት አሁን ወንጀለኛ ነህ ልል ሳይሆን ከእስኬ መጥፋት ጋር ተያይዞ የምታውቀው ነገር አስቀድሞ እንደነበረ አሁን ላይ የደረሰኝ ማስረጃ አለ። ከዛም ውጪ ሳሮን የምትባል ልጅ ታውቃለህ? በፊት እኔ እናንተ ጋር መስራት ከመጀመሬ በፊት እናንተ ጋር ምሰራ የነበረች ሳሪ፣ ያው ረጅም ጊዜ አብረን የሰራን ልጅ ነበረች። አሁን ግን ኩዊት አድርጋ ወጣለች። ሌላ የስራ ዘርፍ ላይ ያለችው ሌላ ቦታ ላይ ነው የምትሰራው። ሳሮን የምትባል እኔ ከመምጣት እኔ አላውቃትም። ከሷ ጠፍታለች፣ ተገላለች። አሁን ሳሮን እሺ ማለት ተገላለች። ሳሮን ተገላለች። እርግጠኛ ነህ? አዎ። እንግዲህ ይኸውልህ በምን ጉዳይ ተገደለች? እሱን ነው እንግዲህ ገዳዩ ደግሞ ሮቤል ነው፣ አንተ ነህ። ሮቤል ይኸውልህ እኔ አሁን አንዴ በመጀመሪያ ደረጃ ሞታለች ስትለኝ በመሞቷ ብቻ ሊሰማ የሚችለው ነገር ይኖራል አለ። አብረን ረጅም ዓመት የሰራን ልጅ ናት። አይታት ታውቃት ነበር ነው አንተ ሳሮን? እኔ አላውቃትም ሳሮንን። ስለ መሞቷ እንዴት እርግጠኛ? ይኸውልህ አይቼው ነው የመጣሁት። ሬሳውን አይቼው ነው የመጣሁት። አሁን ሬሳውን ከማየት ውጪ ያንን ነገር ሊደግፍ የሚችል ማስረጃዎች ሰብስቤያለሁ። አንድ ሁለት ማስረጃዎች አሉ፣ ተጨባጭ የሆኑ ማስረጃዎች። እነዛም ማስረጃዎች ደግሞ ሮቤል ማን ነው? እኔ ነው የምትለኝ? ሮቤል እኔም ይኸውልህ ይህንን ነገር ላለማመን በጣም ብዙ ጥረቶች ነው እያረኩኝ ያለሁት፣ ግን እጄ ላይ ደረሱኝ አንድ ሁለት ማስረጃዎች አሉ። እነዛ ነገሮች ትክክለኛነታቸውን ለማረጋገጥ አንደኛው ወደ አይቲ ባለሙያዎቻችን ልኬዋለሁ። የድምፅ ማስረጃ አለ። አንተ ከእስኬ መጥፋት ጋር ተያይዞ እጅህ እንዳለበት የምታውቀው ነገር እንዳለ የሚያረጋግጥ ማስረጃ በስልክ ቅጂ ስታወራ ኢቭን ሁላ ስድብ የቀላቀለበት እሱን የምንሰማው ነው የሚሆነው። አሰማሃለሁ። ትክክለኛ ያንተ ድምፅ ሆነ እጅህ እንዳለበት የሚያረጋግጥ የድምፅ ማስረጃ እጄ ላይ አለ። አሰማሃለሁ። ትክክለኛ እሱ አሁን ትክክለኛ ማለት ያንተ ድምፅ ነው። እውነት ይሄ ነገር ግን ትክክለኛ የሮቤል ነው አይደለም የሚለውን ለማረጋገጥ ወደ ባለሙያ ልኬያለሁ። ይሄን ነገር ለማረጋገጥ አንዱ ማስረጃ ያ ነው። ሁለተኛው ማስረጃ ያንን ስታረግ እኔ በቅርብ የማውቀው ሰው አሁን እገሌ ነው ማልልህ ኋላ ላይ የምነግርህ ማለት ነው። ነገሮች ከተጠናከሩ በኋላ እገሌ ነው ማልልህ ሰው ሙሉን ሂደቱን የነገረኝ ሰው አለ። እንዴት እንደገደልካት፣ ለምን እንደገደልካት፣ ቦታው ላይ ማን እንደነበረ ኢቭን ሂደቱ ለምንድን ነው? ቆይ ሳሪ ለምንድን ነው ሳሮን ለምንድን ነው መገላት? ሮቤል አንተ ከሆኑ ሰዎች ጋር ስትገናኝ ምናልባትም ከእስክንድር መጥፋት ጋር ሊሆን ይችላል፣ ከተለያዩ ሰዎች ጋር ሊሆን ይችላል። የተለያዩ ግንኙነቶች ስታደርግ የተለያዩ ማስረጃዎች እጇ ላይ አለ። ያንን ነገር አንተ ደርሰህባታል ሳሮን ላይ። እነዛ ማስረጃዎች እጇ ላይ እንዳለ አውቃል። ስለዚህ አንድና አንድ ያለህ አማራጭ ምንድን ነው የሆነው? እሷን ማስወገድ። ሳሪ ሞታለች ሮቤል ይኸውልህ አሁን እዚህ እስካወራሁ ውስጥ የሚመለከተኝ ምናልባት ሳሮን ስለሞታ ሊሆን ይችላል። ሳሮን በህይወት የለችም ከሆነ ለእኔ በጣም ከባድ ነገር ነው። አብራኝ የሰራች እህቴ ናት። በጣም መወዳት ልጅ ናት። በየቀኑ ሁላችንም አብረውን ቀደም ሲሉ አብረን ስንሰራ የኖርን ሰዎች ሁላችንም የምንወዳት ሴት ናት። እኔ አሁንም ስታገኘኝ አቤል ከዚህ በፊት በጣም ብዙ ጊዜ እንደዚህ የሆነ የማይመስሉ መረጃዎች እያመጣችሁ አንተም ብቻ ሲላከክብኝ ከርሟል። ለማጥራት ሞክረን ብዙ የጠራናቸው እውነቶች አሉ። አሁን ላይ ግን እኔ ክፉ መነጋገር አልፈልግም። ይኸውልህ ሳሮን ሞታ ከሆነ ይሄ ሁላችንም ይመለከተናል። የሞተችው ሬሷ የተቀመጠው በወንጀል ድርጊት ተፈጽሞባት ከሆነ በዚህ መልኩ ከሆነ እቺ ልጅ ያረፈችው ራሱን የሚችል ክትትል ሊሆን ይችላል። ታማ ከሆነ የሞተችው እንደ ድርጅት ሁላችንም እንደ ባልደረባ ሁላችንም የሚያሳዝን ጉዳይ ነው። ነገር አንተ ገደልክ ስለምትለው ነገር ግን እኔ አቤሎ ከዚህ በላይ እኔ በዚህ ልክ መቀጠል ያለብን አይመስለኝም። ይሄ በጣም እያስከፋኝ ያለ የሥራ ሰራውንዲንግ እንደዚህ የተበላሸ እንዲህ አስር እየተጠረጠርኩኝ ባልዋልኩበት እኔ አላውቅም። ዞሮ ዞሮ ግን ተገላለች። ሬስ የት ነው ያለው? ሬሳው ማን ነው እንደዚህ ብሎ ይነገራል? እስኪ ንገረኝ።
እጅጋየሁን ታውቃታለህ? በተደጋጋሚ እየሄድክ እንደምታስፈራራት እየነገረችኝ ነበር። ማናት እጅጋየሁ ደግሞ? እጅጋየሁ የኛ ዘመድ ጂጂ በተደጋጋሚ ሮቤል ይሄን ነገር እየደልካት በነበረበት ሰዓት ጂጂ እና ሳሮን ጓደኛሞች ናቸው፣ ይቀራረባሉ። እንዳጋጣሚ ጂጂ ሳሮን ጋር እየሄደች ነበረ። አጋጣሚ በሩ ክፍት ነበረ። ማለት እንደው ቢያረገው እንኳን እኔ የሚያረገው አይመስለኝም። ቢያረገው እንኳን እንደዚህ አይነት ስህተት ይሰራል? እንዴት በር ከፍቶ ሰው ይገላል? አይነት ነገር ነው እየጠየኳት የነበረው። በአጋጣሚ ስገባ በሩ ክፍት ነበር አለች። እሷ ስትገባ ማለት ነው። የሳሮን ቤት ነው? ሳሮን ቤቷ ጂጂ ስትገባ በሯ ክፍት ነበረ። አጋጣሚ አንተ ያንን ስራህን እየሰራህ ነው የነበረው። አሁን ይኸውልህ አርገባል እያልኩ አይደለም፣ ነገሮችን የምንከታተላቸው ነው የሚሆነው። አጋጣሚ እሷ ስትገባ አንተ ያንን ነገር እየጨረስክ ነው፣ ያንን ነገር እየሰራህ ነው የነበረው። ደረሰችብህ። ስለዚህ ለማንም እንዳትናገሪ ብለህ ጭራሽ እሷ ቤት ሬሳውን ይዘው ሄድክ። ማ ቤት? ጂጂ ቤት እና እዛ አስቀመጥከው። ወንጀለኛ ነው ማስብልሽ ብለሃት። ሬሳውን የት ሆነ ነው ያየው? የት ነው ያለው? ሬሳ ተቀብራ ነው ምንድን ነው? የት ነው ያለው? አልጋ ላይ። የምን አልጋ? የት አልጋ? ጂጂ ቤት። ሳሮንን ገድያት እኔ ጂጂ ቤት አስቀመጥኩት ነው? አዎ። አሁን እኔ ልጠራጠር ይኸውልህ፣ ይሄን ያደረኩት ለምንድን ነው? ከእስኪ መጥፋት ጋር ተያይዞ ስላወቀችብኝ እኔ መረጃዎች እጇ ላይ ነበሩ። ከዛ በፊትም የምታረጋቸው አንዳንድ ነገሮች እሷ እጇ እዛ ቦታ ላይ ትሰራ ስለነበረ መረጃዎች አሏት። ይህን ነገር ሮቤል አወቀ፣ መረጃ እንዳሏት። አፏን ማስያዝ ነበረበት። የሆነ ቀን ይወጣብኛል ብሎ ይሰጋ ነበረ ነው እያለችኝ ያለችው። እሺ ሬሳው የት ነው ያለው? እዛው ነው ያለው ጂጂ ቤት። ሮቤል አይተኸው ዝም ብለህ መጣህ አንተ? መጀመሪያ አንተ ማናገር ስላለብኝ ነው። አሁን ቀጥ ብለን ሄደን ማየት ካለብን እንሄዳለን። ወይስ ያልከው ምንድነው? የኔ ድምጽ ያለው ያልከው ያንተ ድምጽ ምንድነው? እስክንድር ስለመጥፋቱ ያሴርኩበት ነው ያሴርክበት። እሺ እሱን ልታሰማኝ ትችላለህ? እችላለሁ፣ አሰማለሁ። እሺ ወደ ቦታው ለማንኛውም መነጋገር አልፈልግም። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። የለችም። ታዲያ ምንድን ነው የሚሻለው? እኮ ደውላታ ደውዬላታለሁ። እየመጣ ነው ብላኛለች። የት ሄዳ ነው? እየመጣሁ ነው እኮ ብላኛለች። ያለችኝ የሆነ ቦታ የሆነ የማደርገው ነገር አለ። እኔ ይኸውልህ የሳሮን ሬሳ ከሆነ እዚህ ውስጥ ያለው እና ማስተር ኪ ክፈተውና እንግባ። ይሻላል እንደዛ በእኮ በማስተር ኪ ከፍተን እንግባና እንየው። አይተዋል ሬሳውን ሳሮን ስለመሆኗ ራሱ ሬሳውን አይተዋል። እኔ ሳሮንን የታውቃታለሁ ሲጀምር ሬሳውን ነው ያየሁት። ሳሮን ስለሚባልም እኮ ሴት የሰማሁት ትናንትና ነው። ማስተር ኪው አንተ ጋር ነው፣ ባንተ ትከፍተዋለህ። እኔ ጋር ማስተር ካል ያስኩኝ አንተ ጋር ነው አላስኩኝ። ይኸውልህ አይ ዞሮ ካሜራውን ከጠፋ በኋላ ለማየት ሞክሬ ነበር ብለኸኛል። በመልክ አይታታል ሴት መሆኗን ሬሳው? አዎ አልነካካውም እንጂ ሬሳ እንዳለ ነው ያየሁት። ምክንያቱም አሻራ አለ አባዲና ምናምን እንትን ሳይል ምን ብዬ ነው የምነካው? ግን የሰው ሬሳ እንደነበረ እርግጠኛ ነኝ፣ ቦታው ላይ ነበር። ለማንኛውም እውነቱ እኮ ይታወቃል። ምንም ግልጽ ነው። እንደው በጊዜና በእንትን ነው እየተጫወታችሁ ያላችሁ። ክፈተው እስቲ እንካ ክፈተው።
እየተቀመጠ ነበር እጅ ነው የት ነው ያለው? የት ነው ያለው? እሺ መጣ። እዚህ ነው? አዎ እዚህ ነው። የት? የት አልጋ ስር ነው? ኧረ እዚህ ጋር ነው የነበረው። የምን አልጋ ስር? የለም። ምንድን ነው ማለት? ምን አይነት ጉድ ነው ማለት? የምር ነው የምታወራኝ አቤላ? እዚህ ጋር ነው እኮ የነበረው። አይታል ሬሳ እዚህ ጋር በእርግጠኝነት የተገነዘ ሬሳ እዚህ ጋር ነው ያየሁት። ተጠቅሎ ነው ያየኸው ነው? በጊዜ ጭራሽ በዚህ ሰዓት እንደዚህ አይነት ነገር እጫወታለሁ እንዴ? እሺ ሰው ሴትዮዋን ጥራልኝ። እኔ በእናትህ በጣም ራሴ እየመጣሁ ነው ብላለች። እኔ በጣም ከባድ ነው ነገር ምን ማድረግ እንዳለብን ጂጂ ጭራሽ ቤት መጎጅበት እንዴ ማን ከፈተለ? እኔ ያለሁኝ እኮ እዚህ ጋር እጅጋየሁ። አንተ ደግሞ ምን ትመጣ እዚህ? ስለምንድን ነው ከኔ ጋር ምንድን ነው ያገናኘሽ ጉዳይ? ቆይ ተረጋጉ። አቤላ አንተን አክብሬ ነው የማደርገው። ግን ተረጋጉ። አሳልፈህ እንዳሰጠኝ ብቻ አሳልፈህ መስጠት ምናምን አይደለም። ውስጥ ምን ነበር ያየሁት? አስክሬን ነው እንዴ? የታል እንዴ? ምነው ካሜራ ምናምን እንትን ብለህ ፍለፍት ምን ነገር ወርዛ ዞር በላ መጀመሪያ ይኸውልሽ የት ነበርሽ እጅጋየሁ? የት ነው የታል? አሃ ሞጣበት እንደውዬ መናገር ነበር። የት ነው አስክሬኑ? የትኛውን አስክሬን ነው ያስቀመጥኩት? መጀመሪያ ተረጋጋ። የትኛውን አስክሬን ነው ያስቀመጥኩት? አረጋ ብለው የት አሃ አባዲና ምን ብለህ ታስፈራኝ? ያውቃል ለማንም አልነገርም። ምን ብለህ ስለ ጭራሽ ይዘው መጣ ቤቴ እቤት ይዘው ትመጣለህ እንዴ? ጭራሽ እንዴ እኔ እኮ ለመናገርም ቢሆን ፊት ለፊት እሱን ይዛ ተናገረው። ባለረጋጋስ ቁጭ በይ እጅጋየሁ፣ ቁጭ በይ አቤል፣ ቁጭ በይ አይደለም ጂጂ፣ ቁጭ በይ እንዴ ቁጭ በይ እኮ ቁጭ ነን እቤት እኮ ነው እየጋበዝከኝ ባልሆነ ቁጭ በይ፣ ተረጋጊና ቁጭ በይ። አንተም ቁጭ እላለሁ ቁጭ በቤቴ በይ። እንዳጋብዘኝ ረጅም ሰዓት ቆመን ጠብቀንሻል። በር እንድከፍ እና ምን ስለሆናችሁ በር ይገጥላችሁ ነው? ምንድን ነው ሬሳ ነበር እዚህ ቁልፋለን እዚህ ቤት ነው ምንድን ነው? እንግዲህ አሁን እኮ ከኔ ጋር አስር ጊዜ ጎዳ ተጎመ ፈልገህ ነው? ይኸውልሽ እጅጋየሁ እየሰማሽ ነው? አዎ በቤቴ እኮ እንዳትነካኝ ሮባ እንዳትነካኝ ይኸውልሽ ታይተን ማነካኝ ይኸውልሽ እንዳትነካኝ ወደዛ ምን ስለሆነ ነው በኔ የምታላኪው ነገር? ምንድን ነው የሬሳው ሳሩን ከየት ይዘሻት ነው የመጣሽው? ራሱ ልትከር ነው እንዴ? እንዴ ቁጭ በይ። የት ነው የምትንቀሳቀሽው? እንዴ አውሪኛ እስኪ አሁን ፊት ለፊትሽ እኮ ነው ያለው። አውሪ እንግዲህ እንደ ዝምድናችን እንደ ስጋችን አውጣና እኔ እናንተ የሆዳችንን እናወራለን። የምን አስወጣልኝ ይሄው የመጣሁልሽ ወንጀለኛው እኔ ነኝ ያስፈራራኝ። ወዳችንም የምናወራበት ሰዓት አይደለም አይደለማ። ሲጀመር ይሄ ራሱ አንድ ወንጀል ነው። እኔ በሌለበት በር ገንጥላችሁ መግባት ራሱ ይሄ ራሱ አንድ ወንጀል ነው። ሬሳው የት ሄደ እንዴ? የነበረው ሬሳ የት ሄደ? ስለተቆጣ አልነግርህም። በእርጋታ ስለተቆጣ እሺ ቁጭ በይ። በእርጋታ ቁጭ ብሎ ከያዘ ጋር አንተ ደግሞ ጭራሽ ይሄን ይዘብኝ ትመጣለህ እንዴ? አልቀመጥ ምን አልመጣ ነው። ጭራሽ ይዘብኝ ትመጣለህ እንዴት? ጭራሽ ቤቱን መገንጠል ራሱ አንድ ወንጀል ነው። ነው ቁልፍ አለክ እንዴ? የት ነው ያረግሽው? አይደለም የት ነው ያረግሽው? ያረኩትን እነግርሃለሁ፣ ግን ለስሜት አይሆን አይደለም እነግርህ። ሲቀጥል ጭራሽ ይዘው ትመጣለህ እንዴ? እንዴ የት ነው ያረግሽው? አሳይቻለሁ አይደል እንዴ? ለአንተ ሁሉም ነገር አስረዳው ካረለ እንደ ስጋነቴ እንደ ቤተሰብነቴ ሁሉም ነገር አስረዳው ካረለ ቅጁንም ላኩልህ አስክሬኑም አሳየው ካረለ ከዚህ በላይ ምንድነው? ሮባን ይዘህ መምጣት እዚህ ምን አስፈለገ? ቤት ሰሚኛል የተላከው ቅጂ ይኸውልሽ እጅ ጋር አይ እንዳጠገኝ አልፈልግም። አንተ እንዳጠገኝ እንዴ ምንድነው? አንተ ሳረከኝ ነው የምትይው? ሮባ ስራን ታውቃለህ። ወደዛ እንዴ አቤሎ ምንድነው? እኔን አሳልፈህ ልሰጠኝ ነው ምንድነው?
አሳልፎ የመስጠትና ያለ መስጠት ጉዳይ አይደለም። እውነታውን የማጥራት ጉዳይ ነው። ስለነገርኩ ብዙ ነገር ስለአንተ ስለነገርኩ ለዚህማ ስንት ጎረቤት አለ እኮ። የት አደረግሽውታል? የት አለ? አትጩብኝ፣ አትጩብኝ፣ እነግርሃለሁ። ቀስ ብዬ ነው የምነግርህ። ሲቀጥል ትጮኻለህ እንዴ? እኔ እኮ ላስረዳክ ያለውን ነገር የሮባን ተንኮል ልንገርህ ብዬ በነገርኩ የት አለ? የት አለ? የት አደረግሽው እንዴ? የት አደረግሽው? እንግዲህ 4 ቀን ሙሉ ሬሳ ተቀምጦብኝ አንተ ሄደህ ከመጣሁ በኋላ 5 ቀን ሞላው። የት አደረግሽው? አትጩብኝ፣ አትጩብኝ፣ ጭራሽ ስሜት ይሆን አትጩብኝ እንጂ ይኸውልሽ፣ እያደረግሽ ያለሽው ነገር ትክክለኛ አይደለም። ይኸውልሽ ከኛ ጋር የገባሽበት ነገር አቤሎ አሳልፍ አሰጠኝም። አንተ ትክክለኛ ነገር አይደለም እያደረግሽ ያለሽው። መጀመሪያ ነው አስወጣኝ። አላስወጣው። እሺ ቁጭ በል፣ ሌላ ነገር እንዳስብ እያደረግሽ ነው። ቁጭ በል፣ እነግርሃለሁ። ቁጭ በል፣ መቼም ልጋብዝ። ቁጭ በል፣ ቁጭ በል። እኔ በእናትህ በጣም ደክሞ በእናትህ አንተ ደግሞ ዝም በል። ስራን ታውቃለህ። ምንድን ነው አሁን አንተ ሮባ ንጹህ ብሎ ነው የምታወራኝ? በሱ ፊት ሲጀመር እውነቱን አልናገርም። ይውጣልኝ፣ ወደዛ ይውጣ። ያደረኩት ነገር ለአንተ እነግርሃለሁ። ምክንያቱም እሱ ከሰማ ድጋሚ ደግሞ ወንጀል ነው ብሎ እዛው ሂዶ ሊናገር ነው። ይሄ አባቴና ለምትል ይሄ ወንጀል ለምትል አልፈልግም። ይሄድልኝ። ለአንተ ለአንተ እውነቱን እነግርሃለሁ። ይውጣ። ጭራሽ ቤት ይዘህ ትመጣለህ። እኔ ለአንተ መልካምነት ሰርቼ ጭራሽ እኔ መሸለም መሞገስ ሲገባኝ ጭራሽ ቤት ይዘህ ትመጣለህ። እንደ ጥሩ ሰው ደግሞ ቤት ቁጭ ብላል። ምንድን ጓዴ እንዳትገባ ሰውዬው፣ ጓዴ እንዳትገባ በህግ አምላክ። እንዴ አየሁ እኮ የለም። አሁን ምንድን ጓዴ እንዳትገባ ደግሞ ማንን ልትገል ነው? እኔ እንደሆነ ዝም በይ። አትገለኝ። ስንት ያስፈራራኝ፣ ስንት ልትገለኝ ሞከርክ፣ ስንት ነገር አጋለጥኩ። ሲምን እውነት እሱ እዚህ ቤት መጥቶ ነበር እንዴ? ቀላል መጣ እንዴ? ስንት አንገቴን ብታይ ያነቀኝ ስንት ነገር። እኔ አቤል አንተ ዘመዴ ስለሆንክ ብዙ ነገር ስላለ ሮባ ሰው እንዳይመስል ይሄ ሰው መስሏል። አሁን ስነ ስርዓትሽን ያሽ እኔ እኮ በጣም ያናደኝ ስሜታዊ ሁኜ የምናገረው እቤቴ እንዴት ሮባ ተመታ እኔ አሳይቻለሁ አይደል? አስክሬኑ አሳየው ካደለ መረጃውን አሁን አጣርተን አልጨረስንም። በተጣራስ ወንጀለኛ ወንጀለኝነቱ የሚረጋገጠው ሙሉ ማስረጃ ሲጠናከርበት ነው። አጠናክር ግን ይሄ ሮባን ባለቤት እንዴት አስገባለ ነው? እቤቴ እንዴት? ይሄ ወንጀል ነው እንዴ? እሺ አንተ ሰገይ ስለሆንክ ነው አይደለ? በሩን ገንጥላ የገባው እሱ ምን ስለሆነ ቤት ውስጥ ያስገባብኛለህ ነው? እኔ ልታስገድለኝ ፈልገህ ነው? የበሩን ሲስተም እየነገርከው ነው? ጭራሽ አልበቃ ብሎ እኔ ነው እንግዲህ አይተሃል አይደለ? አስክሬኑ እንዴት እንደተኛ እንዴት ሆኖ እንደሆነ አይተሃል አይደለ? ለአንተ ነግሬሃለሁ፣ ብዙ ነገር አሳይቻለሁ። ጭራሽ ሮባን ይዘህ ትመጣለህ ቤቴ? ጭራሽ በቃ አስገድለኝ። በቃ ወንጀለኛ ኮንኩኝ እና ጣቢያ ይዘህ ይዘህ አይደለ? ይዘህ ወንጀለኛ ኮንኩኝ እኔ በሩና ወደዛ ና ልጣ ወንዲ አበዛሽ። እንግዲህ ምን ምን አልከው? እሺ ንገረኝ እስኪ ምን ተሰማ? ዛሬ ደግሞ እኔ ተረኛው እንኩኝ መሰለኝ አንተ ጋር እንደዚህ ለመምጣት ይላል። እኔ ያው ታውቀዋለህ እንጂ እኔ ምንም መረጃ እንደማንንቃው ግልጽ ነው። ሁላችንም እኛ ቡድን ያው የትኛው መረጃ ሲሰጠን የፈለገ ራስ አንተ ላይ ደግሞ በዛ አንተ ላይ ተደጋገመ ምን ማለት እንዳለብኝ አላቅም። ቤተሰቦች ይህንን ነገር እያደረግን ያለ ነው። ይህንን ነገር አንድና አንድ መረጃን ለማጥራት የመረጃ ትንሽ የለው እያልከኝ ነበር አይደለ? መረጃ አንንቅም። ይህንን ነገር እኔ ተጠርጥሬ ቢሆን ኖሮ ከዚህ በፊት ብያቸዋለሁ። ሮቤልም ይህን ነገር ከማድረግ ወደኋላ አይልም፣ ሄዶ ያጣራል። ወደፊትም እንደዚህ አይነት ነገሮች እኮ ምናልባትም የተለያዩ ነገሮች ሊከሰቱ ይችላሉ በስራ መሀል ላይ እኛን ለማጋጨት። በዛ መሀል እንግዲህ የሆነ ነገር እንወስዳለን የሆነ ነገር ጌን እናደርጋለን ብለው የሚያስቡ ብዙ ሰዎች አሉ። በእኛ ግጭት ውስጥ እኛ ሳንግባባ እኛ አንድ ሳንሆን ስራዎችን ብንሰራ ብዙ ሰዎች ይጠቀማሉ። እነሱ የሚጠቀሙት ሰዎች ደግሞ ወንጀለኞች ናቸው። አንድና አንድ እነዚህ ወንጀለኞች ብዙ መስዋዕትነት ነው የሚከፍሉት ይህን ነገር ለማድረግ። እንደው በእርግጠኝነት ነው የምልህ ገዛ ከዚህም የባሰ ነገር ሊያጋጥመን ይችላል። እንኳን ሬሳና አይነት አይደለም ሳሮንን እኔ አላውቃት ሲጀመር ስለሷም ሲነሳ ሰምቼ አላውቅም። ብዙ ጊዜ እኛ ስለሰውም አናነሳም አይደለ? በቃ ሰራ በመልካም መንገድ የሰራው ሰው ሊወጣ ይችላል። እንኳን የሄደው ሰው አይደለም ከኔ በፊት የነበረ ሰው ትላንትና የነበረ ሰው ስራና ስራ ላይ ብቻ ነው አተኩረን ነገሮችን የምናከናውነው። እና ዞሮ ዞሮ ሮቤል በጣም ይቅርታ፣ ግን መስራት ያለብኝን ስራ ነው የሰራሁት ትክክለኛ ስራው መረጃውን። ምክንያቱም ቮይሱን እንግዲህ ሰምተዋል፣ ያንተ ድምጽ ነው። ግን ያ ድምጽ በነገራችን ላይ
የተገጣጠመ ነው። የተለያየ ጊዜ ሬክ የተደረገ ነው። የሮቤል ድምጽ ተወስዶ በተለያየ አጋጣሚ የተለያዩ ሰዎች ጋር ሲደውልላቸው የነበረውን የስልክ ድምጽ እሱ ብቻ አይደለም ላይ በነገር ላይ አሁን በኤአይ ወይም ደግሞ በኮምፒውተር የኔን ድምጽ ወስዶ እኔ ያወሯቸውን የድምጸቶች ተወስዶ ቃላቶች ተጽፈው እኔ እንዳወራው ተደርጎ ማውራት ይቻላል። በኤአይ ይቻላል፣ ያ መደረግ ይቻላል። ከዛ ባለፈ እኔ ያወራቸው የእውነት ያወራቸው የስልክ ቅጆች አሉ ተቆራርጦ የቀረቡ። ከዛ ባለፈ ግን ሊያውም ያወራሁት ማን እንደነበር ግለሰቡን ላስተውሳለሁ። ያንን ግለሰብ ከማጋ ሳወራ እንደነበር ምናምን እነሱ ኦዲዮዎች ተቆራርጦ ነው የገቡት። አንደኛው ኦዲዮ ላይ ግን ከተገጣጠሙ ኦዲዮ ውስጥ አንዱ ኦዲዮ ምንድነው የታባቱ ገደል ነው የሚለው ኦዲዮ አለ። የታባቱ ገደል ነው የሚል ኦዲዮ አለ። እሱ በስርዓት በኤአይ ተቀናጅቶ የተሰራ እንጂ እኔ ካፌ ወጣ ራሱ አይደለም። ይሄ ጋር የኤአይ ቅጂ እንደሆነ ያስታውቃል። ከኔ ጋር የተወሰነ የኮምፒውተርና የእውነት ሪያሊስቲክ እንትኑ የተለያየ ድምጸት እንዳለው ለአንተም ሳስመሰክር ነበር። ነገሩን አመሳክሬ ይሄን ነገር የሚሰሩ የተለያዩ ባለሙያዎች አሉ። እነሱ ጋር ነው እንዲጣራ ያደረግነው። ካጣራም በኋላ የተሰራው ሰሌክት ሆኖ እንደወጣ ያስታውቃል። ኤአይ ተች እንደሆነ አንዳንድ ደግሞ ሪል የኔ ድምጽ እንደሆነ የእውነት የስልክ እጅ እንደሆነ ኤግዛክት እንትን አውጥቶልናል ማለት ነው። ግን በዚህ አድርገው በዚህ ልክ ማቀናጀት አስፈልጎ በእስኪ ዙሪያ አሁንም ድጋሚ እኔን ትራፕ ማድረግ ወይም ወጥመድ ውስጥ መክተት እናንተን ከኔ ጋር ማጋጨት የተፈለገ ነገር ነው። አሁን ደግሞ ዘመድክ በመሆኗ ምን ተሰማህ አንተ? ይሄን ያደረገችው ነገር ቀላል አይደለም። እጇ ራሱ መግባት ከባድ ነው ማለት አሁን ማንን እንደምናምን እኔ ግራ እየገባኝ ነው። እውነቴን ነው የምልህ ሮቤል፣ ማንን እንደምናምን በእስክንድር ኬዝ ላይ ኢቭን እማላቃቸው የእሱ አክስቶች ጠላቶች ሆነው እየመጡ ነው። በፍቅረኞቻችን ተገርተናል። እኔም አንተም ያንተም ፍቅረኛ የነበረች የኔም ፍቅረኛ የነበረች ከዚህ በፊት ክደውናል። በቤተሰቦቻችን መተውብናል። እና አሁን ላይ ቆሜ እዚህ ጋር ማንን ማመን እንዳለብኝ ሳስበው ግራ እየገባኝ ነው ያለሁት። እውነቴን ነው የምልህ ማንን ማመን እንዳለብኝና ጂጂ ኬት ብላ ከነዚህ ሰዎች ጋር እንደተገናኘች እንዴት እንደተገናኘቻቸው በጣም ግራ ነው የገባኝ። ማለት እንዴት ማለት እሱን እንግዲህ ከዚህ በኋላ ያንተ ስራ ነው የሚሆነው። ይሄን ነገር እንድታጠራው ፈልጋለሁ። እኔ እናንተ ያው በአይን አንድ ላይ ወጣ ነው። ስንወጣ ግን ያው ድብቅ ካሜራ አስቀምጠን ወጣ ነው። መረጃውን ለመሰብሰብ ነው። ያሳየችክ በድን የሆነ ሬሳ ምን እንደሆነ በቪዲዮም አሳይተኛል። አንተ የቀረጻችሁ ተገብታችሁ አይቼዋለሁ። የተሸፋፈነ ሬሳ ነው። ምናልባት ሰው ይሁን አይሁን እንኳን አልታወቀም። አንተም መንካት ስላልፈለግ ወይም መንካት ስላልነበረብህ ነው የሆነ ሬሳ ከሆነ ብለህ ያልነካው ሳታው የወጣው። ግን ሳሮን ናት ስላለችክ ያው በእምነት ነው ነገሩን ለማጣራት የሄድክበት ርቀት። ዞሮ ሬሳ የሰው ሬሳ ደብቃ ይሁን በድን ዝም ብሎ ማንኛውም ምንድነው እቃም ሊሆን ይችላል ያደረገችው ነገር ትራስ ነው ደረቅ ነው ሬሳ ነው። ስለዚህ ሬሳ ይሁን አይሁን የምናውቀው ነገር የለም። ሳሪ ሞታለች የሚለውን ራሱ ማመን አልፈልግም። ሞታም ከሆነ ግን እኔ ጉዳዩን እንከታተለው ብቻ። አሁን ማመን አልፈልግም ስለ ሳሮን እንደዚህ ነው። ምክንያቱም ሳሪ በጣም መወዳት ማክብራት ጓደኛችን አብሮ ባልደረባችን ነበረች። አሁን የስራ ሂደት እንትኗን ቀየራ ቢሆንም ዞሮ ሀዘን አያሰማን ፈጣሪ። ድብቅ ካሜራው ስራውን ሊጀምር ማስረጃዎቻችን በድብቅ ካሜራ ከሰበሰብን በኋላ ግልጽ ስለሆነ ማለት ነው። አሁን ግልጽ የሆኑ ነገሮች እናገኛለን ብዬ አምናለሁ። ስለዚህ ማስረጃዎቻችን ከሰበሰብን በኋላ ከእሷ ጋር ከመንገታገት ልክ እንዳገኘን ማስረጃችንን በድብቅ ካሜራው ወደ እሷ ቤት የምንገባ ነው የሚሆነው። አሁንም ስራውን ጀምሯል ኦልሬዲ። መልካም እንግዲህ ቤተሰቦች አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ያው ጸልዩልን። በጣም በብዙ ፈተናዎች እያለፍን ስለሆነ ማለት ነው። ምን ያሳየን ይሆን ድብቅ ካሜራው የሚለውን አብረን እናያለን። አብራችሁን ቆዩ። ምንድን ነው የማደርገው? ወይኔ ጉዴ ፈላ። አይ ጉዴ ወይኔ እውነት አሁን ወንጀል ነው እንዴ? የሆነ ነገርማ ማምለጥ አለብኝ። አይሆንም። እስቲ ለዛ ለመኮንን የሚባለው ደውልና እስቲ የሚለው ነገር ልስማ። እንደው ከጉድ ያወጣኝ ነው። ምንድን ነው በቅጽበት የሆነ ነገር ይመጣል። እንደው በዚህ በደቂቃ ምን ባልናገር ምን ነው? እስቲ ለመኮንን ልደውል። ስልክ ይደውል ነው። መኮንን 1
ሄሎ ሰላም ነው? እንዴት ነው? ደህና ነህ? እንዴ ምነው ቶሎ ቶሎ ትነፈሻለሽ? እንዴት ነው የማልተነፈሰው? ጉድ ሆንኩ። አሞኛለሁ ብዬ ራሴ ተሞኘሁ እኮ። ይሄ የማይረባ አጋለጠኝ። አሁን ምንድን ነው የማደርገው? ምን ብዬ ነው የማዋሸው እኮ? ምን ላድርግ እንዴ? ነገርኩት የሆነውን ነገር ሁሉ አስከሬን ሁሉ አሳየሁት እኮ። እኔማ በኔ ሸወርኩኝ ብዬ እኮ ነው እንዴ። ጭራሽ አያቤል ሰራልን ነው የምልህ። አዎ እኮ ምን እናድርግ? እንዴት ምን እንደማረግ እንደገባኝ። እሺ ምን አድርግ ነው የምትለኝ? አዎ እሺ ልደውልለት ለሀብቶምና ሲሚሆን ደግሞ ሲናክ ከርፋፋ መስሎኝ ጭራሽ እኔ ከርፋፋ ሆንኩኝ እኮ። አስክሬን ሁሉ አሳይቼ እኮ ነው ሸውጄ ነበር። የግድ እኮ ሸወርኩኝ ብዬ እኮ ነው። ኧረ ወንጀለኛ እንዳሉ ደግሞ እንዳንጋፈጥ ምን እንደማደርግ አላውቅም። ምን ተረጋጊ ትለኛለህ? እሺ ለሀብቶም ልደውልለት። እሺ ምን አትደንግጭ ትለኛለህ? ከዚህ መደንገጥ አለ? ተረጋጊ። ኧረ ተረጋጊ አትበለኝ። ያለው ነገር ሁሉም ነገር እኮ ያልኩት እንደው ሲታይ ምስኪን መስሎኝ እኮ ነው። ለአቤል የገዛ ዘመዴ አጋፍቶ እንደዚህ ይሰጠኛል ብዬ መች አመንኩ? ኧረ ምንም መረጋጋት አይጠበቅም። ኧረ ተረጋጊ አትበለኝ መኮንን። ምን አባቴ የት ሆኜ ልረጋጋ? አሁን እኮ ይመጡብኛል። ደግሞ የሚገርም አጋጣሚ እኮ ወጥቼ ነው እንዴ ከቅስፈት ጭራሽ በሩን ገጥለው እኮ ነው የገባው የአቤል የሚባለው። ምን አባቴ ምንድን ነው የምረጋጋው? እሺ ምን ብዬ ነው የምረጋጋው? ማለት ምን እንዴት ምን? ይሄ እኮ ከባድ ነገር ነው፣ ከባድ ነገር። ቀባሪ ራሱ ማሳጠኝ እኮ ነው። ኧረ ተረጋጊያት ብሎ ምን አባቴ ላድርግ እንዴ? እሺ ላፕቶም ደውልሽ። እሺ አሉማሽ እሺ ደነገጥኩ። ምን ይመጣል ካሁን በኋላ? አይ ምን አጠገቤ በሆንክና ነው ሁሉ ነገር ብታይ እንዴት እንደሆንኩኝ እንዴት ቁና እንደምተነፈስ ብታይ። ኧረ ተወኝ። ከባድ ነበረ፣ ከባድ። እሺ እኔ ማረጋጋለሁ። እሺ ይሄ እርኩስ እንሰራለታለን ብዬ ጭራሽ ተበለን ያቤል እንደዚህ አጋፍተኝ። እሺ በቃ ሰላም። እሺ ቻው። አይ አሁን ምን አባቴ ላድርግ? ለዛ ላፍቶ ደውዬ ምንስ ነው? ወይኔ አይ አሁን ቀባሪ ያሳቀኝ ከዚህ ጎረቤቶቹ። ወይኔ አይዳይ እስቲ ልደውልለት። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ
የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ሄሎ አቤል እንዴት ነህ? ምን ልትሆኚ ደወልሽ? ደግሞ እንደዚህ ይባላል እንዴ? እኔ እኮ ስጋዬ ነክ እንደዚህ ይባላል ደግሞ እንደው እንዴት አደረኩ ያንን ነገር? እንደው እናንተ ብንጨርሰው አይሻልም ጉዳዩ? አሳልፈህ ከምትሰጥ እንደ ቤተሰብ እስከሚሰማ እኔ እናንተ እንደው ያለው ነገር አንጨርስም። ኧረ ተው አቤል ተው። ዮባ የሚባለው እኮ አምነኸው ነው? እውነት አመንከው? እውነት አጋልጠህ ለእኔ ልትሰጠኝ? አታደርገውም። ኧረ አታደርገውም። ተው አቤል ተው። ና ነገር እንዴ ይሻላል። ኧረ እየተቆጣኝ ነው እባክህ። ኧረ አቤል ተው፣ ስጋችን ይበልጣል። ተው፣ ኧረ ተው። አታደርገውም። አጋልጠህማ አትሰጠኝም። ምንም ማሳመን አልቻልኩም። ምንም ጭራሽ ስልኬ ላይ ዘጋብኝ። ስለዚህ ለሀብቱ ልደውል። በቃ ተበላሁ። ዛሬ ምንም አቤሉ ምንም ይረዳ ሰው አለ ምንም። ስለዚህ ለሀብቱ ልደውልና ልጥራው። በቃ ምንም አምልጬ የለኝም ምንም። እንደው ታወጣኝ ነው እንደው አደራ። አይ ይደውል። እስኪ ደውል። እስኪ ተረጋጊ። ተረጋጊ። አገልግሎት መስጫ ትልል ሌላ ሀብቱ ሰላም ነው? እንዴት ነህ? በፍጥነት እንድትመጣ እፈልጋለሁ። ልጅቷን ይዘህ በፍጥነት ቶሎ ብለህ ምን ሆንሽ ትለኛለህ እንዴ? በቃ ቶሎ ና። ስንመጣ ሁሉም ነገር እንናገራለን። ቶሎ በል። አዎ ምንም ችግር አልተፈጠረም። ልጅቷን ብቻ ይዘና እሺ ቻው። ቶሎ በመጣ ነው አሁን ልብል ነው። እፎግራለሁ ብዬ ተፎገርኩ። እኔም ብሎ ፎጋሪ ደግሞ ዘመዴ ብዬ ነው አቤል የሚሉት ከፋፋ። ምን አለበት የገዛ ስጋውን አሳልፎ ሊሰጠኝ? እዚህ ጋር እኮ ነው ወይ አሁን የሰው አይነት ልከማው ጎረቤትስ ምን ብዬ ነው ማለት ምን እንደሚሻለኝ አላውቅም።